አንተና ጃጋ በጣም ሰላማዊ ውይይት ለሁለታችሁ ላይ ጸሎት አደርጋለሁ ለጃና ለአንተ ፈጣሪ እውነቱን እንዲያመላክታችሁ ጸሎትም አለ ምክንያቱም ልባችሁ ነው የሌሎቹ ንጹህ አይደለም ያልኩ አይደለም አንተ ሞሮፍ እርሱም አላህ ነው ተስጦት ፒኬ ፈቅዱልኛል ላወራቸው አንዲ ባለፈው አባብዬ ሰላወራቸው ወጡ አባ ሰላም ብያለሁ እንደምን አለ እግዚአብሔር ይመስገን አላህ አልহামዱሊላህ ለዓለማቱ ጌታ ምስጋና ይገባው ለኛ መሰጠን ብርሃን ለርሶም ቢስጡት ጥያቄ ነበረኝ አባ ኦኬ ይጠይቁኛል አሁን ተዘጋጅቼ የገባውበት ሐሳብ ስላለ እሱን ልጨርስ ከዛ ለጥያቄው ዘጋጃለሁ ልጠይቁኝ የገቡት አባ አዎ እንደዛ ከሆነ ጥያቄዎትን ያቀርቡና ባለፈውም አንስተው የነበረ ፖይንት ያልተመለሰልኝ ክርስትና ላይ አለና እሱን ጠይቁታል ማለት ነው ጥያቄው ማቅረብ ግሩም እሺ አንደኛው ጥያቄ ሁለት ጥያቄ ነው የምጠይቀው አንደኛው ጥያቄ ሱናን አቡ ዳውድ ይሄ አማርኛ ሊወላገድ ይችላል እናንተ አስተካክሉት ኦኬ ሱናን አቡ ዳውድ ሐዲስ ቁጥር 4744 ላይ እንዲህ ስለ ጅብሪል ገሃነምን ወደ ገሃነም ሂዶ ስለ ፍርሃቱ የሚተነተን ሐሳብ አልፈራ የሚል አለ እና የሚፈራውም ደግሞ ፍርሃቱ እዚህ ብገባስ ማለት የገሃነምስ በሆን አይነት አውዲ ያለው ሐሳብ አለና ስለዛ ማብራሪያ በሰጠኝ ነው ማለት ስለሱ ፍርሃት ስለ ጅብሪል ፍርሃት ምንድነው ያስፈራው ማለት እሱ ያላህ ታማኝ ባሪያ እንደሆነ ነው የሚጻፈው የሚነገርለት ምንድነው የሚያስፈራው እንደገና አሳሳታለሁ ብሎስ ምን የሚያስጠረጥረው ነገር አለ የሚያሰጋው ነገር አለ ነው አንዱ ጥያቄ ይሄ ነው ምክንያቱም በፈጣሪው አይታመንም እንዴ በአላህ ምክንያቱም የቅርብ ጅብሪልን የሚያክል መልአክ እንደሌለ ነው በእስልምና ከተሳሳትኩ ተረማለሁ ስለዚህ ያን ያክል ቅርብ ሆኖ አያምነውም እንዴ እዛ ላይ አላህ መሐሪና እጅግ አዛኝ ነው ተብሎ ከዳር እስከ ዳር ነው ቁርአኑ የሚተነትነው ገብርኤል ወይንም ጅብሪል የፈራውን ፍርሃት እኛ እንዴት ብለን ነው አላህን የምናምነው እሱ ፈርቷል ይጠራጠረዋል ማለት ነው ወይ ታንክ ዩ እሺ ኢምራን እንትኑን ይንገሩኝ እሺ አባ እና ግን አንድ ወደ ሐዲሱ ከመግባታችን በፊት እስኪ የሆነ ሐሳብ ላውራውት አባ ሐዲስ 4000 ስንት አሉ እሺ 4744 4744 እሺ ችግር የለውም በዚያ ያወጣሉ እስከዛ ግን እንዴት ጅብሪል የወደፊቱን እንዴት አላወቀም ብለው መጠየቅ አልቻሉም እንዴት እንደዛ ብለው አልጠየቁም እንዴት አላህ አይታመንም ወይ ብለው ሊጠይቁ ቻሉ ኦኬ ማለቴ አሁን ምን መሰል የቅርብ እንደመሆኑ ጅብሪል እንደምታቀው አባ የቅርብ መሆኑ ጅብሪል የወደፊቱን አዋቂ ሊያደርገው አይችልም እንዴት ጅብሪል የወደፊቱን አላወቁም የሚለው ነገር ከማሰብ ይልቅ አላህን እንዴት አያምነው ወደሚለው ነገር እንዴት ማሰብ ቻለ ለምሳሌ እኔ አሁን ዛሬ ነው የማውቀው ዛሬ ሙስሊም ነኝ አይደል ዛሬ ሙስሊም አላቅም እንግዲህ አማማቴን አላቅም ለምን እኔ የወደፊቱን ስለማላቅ ማለት ነው የወደፊቱን ስለማላቅ ነገ እንዴት ብዬ እንደምሞት አላቅም ጅብሪል አለይሂ ሰላምም የወደፊቱን አያቅም ነገ ምን እንደሚሆን አያቀውም በጌታው ላይ እምነት አለው ወይ አዎ እምነት አለው ቀጥተኛ መንገድ ይዞ እስከ ሄደ ድረስ ማለት ነው ጅብሪል ፍጡር ነው የወደፊቱን የማያውቅ ከሆነ አላህን ከማመን ካለማመን ጋር ሳይሆን የወደፊትን ካለማወቅ ጋር እንዴት አላያያዙትም ነው እርሶ አሁን የእርሶ አመለካከቱ ስለሚመቸኝ ማለት ነው መልካም አብርሽ መሰግናለሁ በጣም አሁን የኔ ጥያቄ ዕውቀት አይደለም የዕውቀት አይደለም አሁን ጅብሪል ሁሉን ያውቃል ተብሎ አይጠበቅም ፍጡር እንደመሆኑ መጣ ማለት ነው ዋና መሰረታዊ ጥያቄ እሱ አይደለም ዋና ጥያቄ ምንድነው ነገን ባያውቅም እምነት እንደምታውቀው የአላህ ቅርብ ወዳጅ ስትሆን ወይንም የፈጣሪ ቅርብ ወዳጅ ስትሆን አንደኛ ፈጣሪ በጣም ታውቀዋለህ ሙሉ ለሙሉ ታውቀዋለህ ባይባልም ታውቀዋለህ ፕላስ ታምነዋለህ በጣም ታምነዋለህ በዛ ደግሞ ከፍጡራን በተለይ ከመላእክት በጣም የተሻለ ታላቅ መልአክ ነው እንደዛ ከመሆኑ አንፃር አሁን ታላቅ መልአክ የሆነው መች ነው አባ አንዴ ቆይ
ይቅርታሽ ታላቅ የሆነው መች ነው አባ? ታላቅነቱ አሁን በዲቴል አላውቅም እኔ ታላቅነቱ ከምን አንፃር ነው እንዴት መሰሉት? አሁን እኔ ለምሳሌ ለዛ ነው ከእውቀት ጋር በተገናኘ ነው ያልኩት እርሶን ከመጀመሪያው ማለት ነው። ጅብሪል ታላቅ ነው መች? አሁን ነገስ? ነገም ታላቅ ነው፣ ሁሌም ታላቅ ነው። ይህንን የሚያውቀው ማን ነው? አላህ Subhanahu Wa Ta'ala ነው የነገን አዋቂው ማለት ነው። ጅብሪል ግን የዛሬን ነው የሚያውቀው። የጅብሪል ፍርሃት የነበረው ሐዲሱ ላይ ምንድነው? እኔስ መጨረሻዬን በምን አውቃለሁ ነው። ስለራሱ እውቀት ነው እኔ እንዴት ነው መጨረሻዬን የማውቀው የሚል ነው እንጂ እንዴት ጌታዬን እኮ እኔ አላምነውም። ለምን መሰሉት? ሁሌ እንደዚህ አይነት ጥያቄዎች ሲነሱ ለምን ከእምነት ጋር አምላክን ከማመን ጋር ብቻ እንደሚያያዝ ስለማይገባኝ ነው። ምክንያቱም ነገን ካለማወቅ ጋር መያያዝ ያለበትን ጉዳይ በአምላክን ከማመንና ካለማመን ጋር ታያይዙታላችሁ ብዙ ሰዎች ማለት ነው። ኦኬ ነገን ካለማወቅ ጋር ያለውን ጉዳይና እንዴት ለምን ስለማይገባኝ ነው። እንዴት ነው ይሄኛውን መስመር እንደው አልታያ ያላችሁ ብዙዎቻችሁ? አብርሽ እንደው እስቲ ካገኘኸኝ እንደገና እንትን ለማለት ልሞክር። እኔ አሁን የእውቀት ጥያቄ ምንም አላነሳም አልተነሳብኝም። ለምሳሌ እኔ አባ ዮናስ አለሁኝ። አሁን እኔ ነገን አላውቅም። እሱ ችግር የለብኝም። አሁን ችግር የሚፈጥርብኝ ምንድነው? አሁን አላህን ወይንም ፈጣሪን ለመገዛት እምነት የሚባል ነገር አለ። ለምሳሌ ምህረቱን ለምሳሌ በቁርአን አላህ እጅግ መሐሪ አዛኝ ነው ያለ ተጠቅሷል። ስለ ቁጣውም ደግሞ ተጽፏል ማለት እንዴት አድርጎ ሊቀጣ እንደሚችል። ነገር ግን ምህረቱ ደግሞ እጅግ ተጽፏል። ስለዚህ እኔ ማገናዘብ አሁን የኔ ድርሻ ሊሆን ይችላል። ምህረቱ በጣም ሊጎላ ይችላል። ስለዚህ እኔ እንዲህ ካገናዘብኩኝ ምህረቱ እጅግ በቁርአን ከተነገረኝ ይሄን ማገናዘብ ይችላል። ጅብሪል ደግሞ ለአላህ ቅርብ ነው፣ ተገዥ ነው፣ መንፈስ ነው፣ ያየዋል ስልህ ጀስት ቅርብ ነው በሚለው ያዝልኝ። ቅርብ ነው ለሱ ማለት ነው። ቅርብ እንደመሆኑ መጠን ለምን ይፈራል ማለቴ ምንድነው የሚያሰጋው ነው ማለት ምን ያሰጋዋል? አሁን የነገ ጉዳይ አይደለም። በቃ ዛሬ ላይስ ቢሆን ለምን ይፈራል? ለምን ይጨነቃል? ምንድነው ምክንያት ካለው ነው ማለት መልሱ ምንድነው የምፈልገው የሚሰጋበት ምክንያት ይሄ ነው። ሊሳሳት ይችላል ወይ የሚያሳስተውስ ማን ነው ኦር ሰምቲንግ ብቻ አላቅም። እሱን ትመልስልኛል እኮ እሱን እኮ ነው ያልካለው ታባ። የእውቀትን ጉዳይ አለማየቶ በአንድ መስመር ብቻ ነው ያዩ ያሉትና በአንድ መስመር ብቻ እንዲያዩ ያደረጉት ነገር ምንድነው ስል ስቲል እስካሁን ድረስ ምክንያቱን ያገኘሁት አይደለም። ለምን ሲባል እየተወራ ያለው ቶፒክ የኔን ነገ እኔ ፐርሰናሊ የኔን ነገ አለማወቅ ጋር በተገናኘ ከሆነ የኔን መጨረሻ አለማወቅ ጋር በተገናኘ ከሆነ ያ ከፈጣሪ ጋር የሚገናኝ ጉዳይ ነው ማለት ነው። የአላህ እዝነትና ምህረት ከምንም በላይ ነው። አዎ እኔ ግን ያ እዝነትና ምህረት ይገባኛል ወይስ አይገባኝም? ይሄ ደግሞ ሌላ ኬዝ ነው። ኦኬ እኔ የሱ እዝነት ከሚገባቸው ሰዎች ውስጥ ነኝ ብሎ ማሰብ ይሄ ሌላ ታሪክ ነው። አይ አላህ አዛኝ ነው፣ ያ ደግሞ ሌላ ታሪክ ነው። ኦኬ ስለዚህ አላህ አዛኝ ነው ወይ? አዎ አዛኝ ነው። እዝነቱና ምህረቱ ገደብ አልባ ነው ወይ? አዎ ወሰን አልባ ገደብ አልባ ነው። ግን ደግሞ ፍትሃዊ ነው። ባለፈው አይ ቲንክ ስታወሩበት ነበረ፣ እኔም ባወራበት ደስ ይለኛል። ፍትሃዊ ነው ምናምን ጥሩ እሺ። ግን እኔ ይገባኛል ወይ ያ እዝነት? እኔ በምን ስራዬ? አሁን እርሶ ጋር ሲወራ ኦርቶዶክስ ስለሆኑ ብዙ ጊዜ እንትን ይባላል። ምንድነው የሚባለው? ራስን ዝቅ ማድረግ ትህትና የሚባል ሐሳብ አለ። ትህትና ማለት እኔ ነኝ ደካማው፣ እኔ ነኝ መጥፎው፣ በቃ አላህ እኔ ከሰው ሁሉ ዝቅ ያልኩ ነኝ። ይሄ ትህትና የእምነት አንዱ መገለጫ ተደርጎ የሚቆጠር ነው። ይሄ ትክክለኛ ሰው አማኝ መገለጫ ምንድነው? መፍራት፣ ከጌታ ፍቅር መራቅን መፍራት። እንደ ኢስላማውን ተቅዋ የሚባለውን ነገር ስናነሳ ወይም ደግሞ አላህን መፍራት የሚለውን ነገር ስናነሳ የምናገናኘው ከምን ጋር ነው? የሱን ውዴታ ማጣትን መፍራት ማለት ነው። የሱን ውዴታ ማጣትን ሰው ሲፈራ ያኔ ምን ያደርጋል? ከሁሉም በታች እኔ ነኝ ያለሁት ትህትና የተሞላበት አካል ይሆናል። መላእክ ደግሞ ንጹህ ናቸው። ስለዚህ ትህትና የሰው ልጆች የንጽህና ወይም የጽድቅና ወይም ጌታን የመፍራት መገለጫ ከሆነ መላእክት ላይ ያ ትህትና መታየቱ እንደምንድን ነው ችግር የሚሆነው? ለምን? መላእክቶች ጻድቆች ስለሆኑ። አንድ ይሄን ያዙሪ። ሁለተኛ ደግሞ መልአኩ የወደፊቱን አላወቀም ማለት አላህ አዛኝ አይደለም ማለት ነው ወይ? እኔ ምህረት አይገባኝም ብሎ አሰበ ማለት አንድ መልአክ አምላክ መሐሪ አይደለም ማለት ነው ወይ? እንዴት ነው? እኔ አሁን እቺ ፓርት ብቻ ይዛኛለች። ከዛ ቀጥሎ ግን ሐዲሱን ይሄው ከፍቼዋለሁ፣ በደንብ እናየዋለን። እርሱ ያሉትንም ሐሳብ ምናምን
በተገናኘ እናወራበታለን ሐዲሱ ላይ ማለት ነው። ግን መጀመሪያ ኮንሴፕቱ ላይ ስወስደው ግን ስሜት አልሰጥ ስላለኝ ነውና እስኪ አሁን ያነሷቸው ትህትናን በተመለከተና ሁለተኛ የወደፊትን ስቲል አለማው ጋር የተገናኘ ጥያቄ ስለሆነ ስለዚህ መልሱ እኔ ይገባኛል የሚለው በተገናኘ ይቅርታ ችግር የለም። እሺ ለትህትና ነው ይሄን ቃል የተናገረው ነው እኔ እንደዛ እያልኩ አይደለም። አሁን እንደዛ አይደለም። እንዴት ነው በዚህ መንገድ እንዴት ነው ያላሰቡት ነው አሁን የኔ ሐሳብ። ለምን መሰሉት? አሁን ማንኛውም ሰው እኮ የማያስበውን ሐሳብ ነው። እኔ ይቅርታ አድርጉልኝና እኔ አንድ ሰው በትክክል የሚያገናዝቡ ሰዎች ሊያስቡ ይችላሉ ብዬ የማስባቸው ነገሮች አሉ። ለምሳሌ አምላክ ላይክ የፈለገውን ይመራል፣ የፈለገውን ደግሞ አይመራም የሚባል ነገር አሁን ሲገኝ ኦኬ ደስ ያለውን ይመራል፣ ደስ ያለውን አይመራም ወደሚለው የሚቀይሩ ሰዎች እኔ አሁን አእምሮ ያላቸው አይደሉም። የፈለገው የተባለው ምን አይነት ሰው ነው የሚሉ ሰዎች ደግሞ በደንብ ማስተንተን የሚፈልጉ አካላቶች ናቸው ብዬ ነው ማስበውና ከእርሶ ጥያቄ አንጻር ደግሞ እኔ አምላክ እንዴት ነው ይሄን ያክል መሐሪ ሆኖ በፈጣሪው ላይ አይተማመንም ወይ ብለው ነው ያነሱ ነው። እንደዛ አይደለም የሚለው እንዴት ያኛውን ፓርት አዩት ነው ማለት ፍጡር ነው እያወራ ያለው ስለራሱ መጨረሻ ነው። በፈጣሪው ስለማይተማመን ሳይሆን በራሱ ስለማይተማመን እንደሆነ እንዴት ነው ያልተገነዘቡት የሚለው ላይ ነው። ችግር የለውም። ኦኬ ጥሩ ነው። አሁን ጥሩ መጣል እሱም ጥሩ ጌታ ነው። ኦኬ ጥሩ አመጣጣ አሁን ጥሩ አምጥቷል። እንዴት በራሱ ስለማይተማመን ነው ብላን ግሩም መልስ ነው። ነገር ግን በራሱ የማይተማመንበት ምን አይነት ነገር ሊፈትነው ይችላል? ምክንያቱም ከአላህ የተሻለ ነገር ምን አለ ማለት ከፈጣሪ የተሻለ ነገር ምን አለና ነው በራሱ የማይተማመኑ ማለት ምን ያምረዋል? ምን አምሮ ስቲል ያመጡት ያሉት እርሶ ማለት ነው ስቲል ያመጡት ያሉት አሁንም ፈጣሪ ላይ መመርኮዝ ጋር በተገናኘ ነው ያመጡ ያሉት ማለት ከአላህ የተሻለ ነገር ምን ኑሮት ነው ወይም ደግሞ ከአላህ የባሰ ነገር ምን ኑሮት ነው። ትልቁ በራስ አለመተማመን እኔ ልጠፋ እችላለሁ ብሎ የመስጋት በጣም ትልቁ ማለት ነው በጣም ትልቁ ምክንያት ነገን አለማወቅ ነው። ኦኬ ነገ ምን እንደምሆን አለማወቅ ነው። ከዚህ በላይ ምንም ምክንያት የለም። አንድ ሰው እንዲሰጋ የሚያደርገው ትልቁ ምክንያት ነገ ምን እንደምሆን አለማወቅ ነው። ለምን ሲባል በጣም ብዙ ምሳሌዎችን መነሳት ይችላሉ። ብዙ ነገሮች መቀመጥ ይችላሉ። ለምሳሌ ኢብሊስ ወይም ሰይጣን እንደርሶም ሰይጣን አለ። መጀመሪያ ኪሩቤል ነበር፣ አብሪ ኮከብ ነበር፣ ሉሲፈር ምናምን ከዛ ወደቀ። እንደሚወድቅ አያውቅም ነበር ሰይጣን። አለማወቁ ሰይጣንን ከመውደቅ አላዳነው። ሰይጣን መጀመሪያ በቃ ፈጣሪም ፈሪ ነበር ምናምን ማለት ወደፊት አይወድቅም ማለት አይደለም። የነገውን ግን አያውቅም ነበር ሰይጣን። ታዲያ መላእክቶች የነገም ባለማወቃቸው ምክንያት ቢሰጉ ምንድነው ስጋቱ? ላይክ እንደ ትልቅ ነገር የሚታየውና ከፈጣሪ ዝነት ጋር ብቻ የሚገናኘው ለስጋት ትልቁ ነገር ምንድነው? ነገን አለማወቅ። ከነገን አለማወቅ በላይ የተሻለ ምክንያት ካለው እስኪ እርሶ ይስጡኝ። አሁን እኔ የሚያሰጋኝ ነገን አለማወቄ ሳይሆን ብለው የሚያነሱት ነገር ካለ እንደው ለስማ እንደው ሻል ያለ ምክንያት ካለ ለስጋት ማለት ነው። ኦኬ ባይዘዌ ሰማያዊ ምናምን ጉዳይ ሳይሆን ምድራዊ ባለ ነገርም አለማወቅ ነው የሚያሰጋን። ትክክል መልስህ ግሩም ነው። እና አሁን ነገን አለማወቅ እንዳልከው ይፈትናል፣ ምንም ጥርጥር የለው። የሆነ ማለት ነገ ላይ ምን ሊሆን ይችላል ብሎ የሚሆን ነገር ይፈትናል። ግን እነዚህ መላእክት ዘንድ ስፒሪት ናቸው፣ እንደምታውቀው መናፍስት ናቸው ወይንም መንፈስ ናቸው። እና ይሄ አይነት ፈተና እነሱ ላይ ጎልቶ የሚታይበት ምክንያት የለም። አንደኛ ያለበት ቦታ ለፈተና የሚዳርግ ቦታ ላይ አይደለም። አንደኛ ነገር። ሁለተኛ አዎ ብለሃል ነገን ያለማወቅ። ነገር ግን ደግሞ ነገን የሚያውቅበት አንዳንድ ነገሮች የሉም ወይ? ለምሳሌ ሐዲሱን አላውቅም። እንግዲህ አንተ እንትን ትለኛለህ። አንተ ሐሳቡን ወደ ሌላ ሐዲስ ከማለፋችን በፊት ነገን አያውቁም። ይሄ ኖርማሊ ቁርአን ላይ ማየት ይቻላል። ሱረቱል በቀራ ምዕራፍ 2 ቁጥር 30 ጀምሮ ስለ አደም ታሪክ ሲታይ
አንተ ካስተማርከን ውጭ ምንም የምናውቀው ነገር የለም ይላሉ። ሶ ለምንድን ነው ደም አፍሳሽን ፍጥረት ምናምን የምትፈጥር ብለው የሚያነሱት ሀሳብ አለና እነሱ አላህ ካሳወቃቸው ውጭ የሚያውቁት ምንም ነገር እንደሌለ ቁርአን ላይ መረዳት እንችላለን፣ ወደ ሀዲሱ ሳይገቡ። ግን አሁን እስኪ ሀዲሱን ልክፈተውና መጀመሪያ ያነሱትን እንግዲህ በሀሳብ ደረጃ ከተግባባን አንደኛ ትህትና የጽድቅ መለያ ከሆነ አንድ መልአክ ከሰዎች በላይ ጻድቅ የሆነ መልአክ ማለት ነው ትህትናን ቢያሳይ በፈጣሪው አለመተማመንን አያሳይም። ይሄ አንድ ነው። ኦኬ ይሄ አንድ ነው። እንደ ሁለተኛ ደረጃ ደግሞ ነገን አለማወቅ ለስጋት ይዳርጋል። ማንኛውም ፍጥረት ጋር በተገናኘ የሚሰጋው ነገ የሱን ሁኔታ አለማወቅ ነው። ይሄ ሁለት ነው። በሶስተኛ ደረጃ ደግሞ ልክ ሰይጣን መልአክ እንደሚባሉት ነገር ሁሉ ሰይጣን ደግሞ የነበረው ካራክተር አለ። ከዛ ካራክተሩ መውደቁን መልአኮች ማየታቸው እነሱ ላይም ስጋት ይፈጥራል ነው። ይሄ በሶስተኛ ደረጃ ነው። ስለዚህ እነዚህን ካየ ነው ወደ ሐዲሱ ሐሳቡን እንዳንስተው ሐሳቡ እንዳይሳት ይቅርታ የምትጠቅስልኝ ሐሳብ ቁርአናዊ መሰረት አለው ወይ ወይንም ኢስላሚክ መሰረት አለው ወይ? ምን ማለት ፈልጌ ነው? በተጻፈ መልኩ ልክ አሁን አንተ እንደምታብራራልኝ እንዲህ ተብሏል የሚል ጽሑፍ ካለ እንድታሳይ አሁን ያብራራኸውን የሚደግፍ ማለት ነው። ያው እኔ እኮ ባይ ዘ ዌይ እርሶ ያሉት ሐሳብ ራሱ እርሶ ባሉት መንገድ ሐዲሱ ላይ ያለ አይመስለኝም። ወደ ሐዲሱን ገባ። አሁን እኔ የእርሶን ኩዌሽን ብቻ ነው እያነሳው ያለሁት። መላእኮች ምናምን የወደፊቱን አለማወቁን ሱረቱል በቀራ ጀምረን አይተናል። ሌላው ሰይጣን ምን አይነት ደረጃ እንደነበረው ማየት እንችላለን ከሐዲስም ምናምን ማለት ነው። ሶ የጅብሪልን ስጋት ጋር በተገናኘም መላእኮች እንዴት ሊሰጉ ይችላሉ የሚለውም ሐዲስ ላይ ማግኘት ምንችል ይመስለኛል። ከዚህ በፊት አስታውሳለሁ፣ ግን ከሐዲስ ይሁን ያነበብኩት ከተፍሲር ይሁን ምናምን እርግጠኛ ስላልሆንኩ ማለት ነው። እሱን ፓርት ግን እሱን እንበልና አሁን እርሶ ያመጡት ሐዲስ ላይ ራሱ የሚሉት ሐሳብ ላይ ቃል በቃል ይገኛል ወይ? አሁን እኔ እያወራው ያለሁት ምንድነው እንደው ቢሆን ነው ቢሉ እንዴት በዚህ መንገድ እንዴት አላሰቡትም ነው። ላይክ ያሰቡት መንገድ የማይገናኝ ነገር ሆኖ ስላገኘሁት ነው። ከዛ አንጻር ነው። እሺ እና ወደ ሐዲሱ እንግባና እስኪ ወይ አንብቡት ወይ ሀይቢ ኢንሻአላህ ሰዓት ለማሳጠር ጥያቄያቸውን ጠይቁና ሐዲሱ መልስላቸውና ከዛ ደብል ስታንዳርድ ብናደርገው ይቻላል አይደለ? ተፈቅድልኛለህ? አራው እዚህ ጋር በስርዓት እስከተወራ ድረስ እንላለን፣ ችግር የለውም። ማንኛውም ሰው ክርስትና እስልምና ላይ ሐሳቦች መነሳት ይችላሉ። እሺ ይሄው ሐዲሱ እስኪ ያንብቡልኝ እስኪ አባ። ይሄው ላሳዩትና ቁጥሩን ይሄው ሱነን አቢ ዳውድ ሐዲስ 4744 ላይ ያለ ነው። ሐሰን ሰሂህ ይላል ደረጃው ማለት ነው። አብሩሽ ወይ በአማርኛው አድርግ ትራንስሌት። በአማርኛው ነው ያነበብኩት። አሁን ይሄ አማርኛ የለውም፣ ግን ትራንስሌት አድርግልኝ ካሉኝ ትራንስሌት ማድረግ እችላለሁ። ችግር የለውም። እሺ አንዴ ቆይ። እሺ እንግዲህ በዚህ ዘመን ጥሩ ተርጓሚ ጄሚኒ ነው። ትራንስሌት ኢን አምሃሪክ ማነው አብርሽ? እሺ ይህ ይላል ታዋቂ ሐዲስ። አንዴ እዚህ ጋር ዙም ላድርገው። ይነበባል ወይስ ትንሽ ዙም ላድርገው? አባ ዙም አድርገው። እሺ አሁን ይነበባል? ግሩም ነው። እሺ ምን ይላል? ይህ ታዋቂ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር በአቡ ዳውድና በቲርሚዚ የተዘገበ ሲሆን ወደ አማርኛ ሲመለስ የሚከተለውን ይመስላል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ጀነትን ወይም ገነትን በፈጠረ ጊዜ ጅብሪልን እንዲህ አለው፣ ሂድና እያት አለው። ጅብሪልም ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለሷ የሰማ ሰው ሁሉ ሳይገባት አይቀርም አለ። ከዚያም አላህ Subhanahu Wa Ta'ala በችግሮችና ለነፍስ በሚከብዱ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ማንም ሰው እንዳይገባት ፈራሁ አለ።
ስለ ራሱ ነው የሚያወራው አባ። እሺ ልጨርሰው ሐዲሱን። ጀሃነምን እሳትን በፈጠረ ጊዜም እንዲህ አለው፣ ሂድና እያት። ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለ እሷ የሰማ ሰው ሁሉ ከመፍራቱ የተነሳ አይገባትም። ከዚያም አላህ ሱብሓነሁ ወተዓላ በምቾትና ለነፍስ በሚያጓጉ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልናህና በችሎታህ እምላለሁ ማንም ሰው ሳይገባት የሚቀር አይመስለኝም፣ ሁሉም ይገባባታል ብዬ ፈራው ይላል። አባ ዮናስ እርሶ ያሉት ሐሳብ አለ? ኦኬ ዋና ሐሳብ ምንድነው እዚህ ላይ? ይሄ ፈራሁ የሚለው ፍርሃት የሚለው ቃል ነው። ምንድነው የሚያስፈራው የሚል ነው ዋናው መሰረታዊ ነገር። አው ከሱ ጋር የተገናኘ ነገር አይደለም። እስኪ አሁን እኔ ምንም አልመልስም፣ ግን አሁን በተነበበው አውድ መሰረት ፈራሁ የሚለውን ቃል እንዴት ተረዱት እርሶ? እስኪ እንረዳ። ኦኬ እንግዲህ ፈራሁ ሲል ወርታች ዝቅ አድርግልኝ። ወርታች እንደዚህ ነው ያሉኝ። አዎ ልክ ይኸውልህ ጌታ ሆይ በልዕልናህ እምላለሁ ስለ እርሷ የሰማ ሁሉ ሳይገባባት አይቀርም። አሁን ይሄ ነው ዋናው ሐሳቤ ለኔ ማለት የሰማ ሁሉ ምንድነው የሰማ ሁሉ ሲል አሁን እናውራና አባ ፍርሃቱ ላይ እናውራና ከዛ ሐዲሱን ችግር የለውም ስለ ሐዲሱ እናወራለን። ግን ፍርሃቱ ላይ እስኪ እንትኑን ገባኝ ለማለት የፈለከው ገብቶኛል። የኔ ጥያቄ ዋናው ምን ልልህ ፈልጌ ነው አሁን አንደኛ ፍርሃቱ ከምን መጣ የሚለው የሰማባት ሁሉ ምንድነው ስለ እርሷ የሰማ ሁሉ የሚል ነው። አሁን ስለ ገሃነም እኔ መላእክቶችም ሆኑ ሰዎች ሁሉም ዕውቀት አላቸው ብዬ ነው የማስበው ህፃናት ምናምን ካልሆኑ በስተቀርና የሰማ ሁሉ እንዳይገባባት ፈራሁ ሲል እንዳይገባባት አይደለም ላይ ነው ያሉ ከታችኛው ነው ያነበቡ ያሉ ስለሷ የሰማ ሰው ሁሉ ሳይገባባት አይቀርም። አዎ እሱ የመጀመሪያው ነው። ማንን ጀነትን ካየ በኋላ ማለት ነው ጅብሪል። ከዚያም አላህ በችግሮችና ለነፍስ በሚከብዱ ነገሮች ከበባት አለ። ከስጋዊ ስሜት ውጭ አደረጋት ማለትም ዝሙትን፣ መጠጥን፣ እነዚህ ነገራቶች በሙሉ ክልክል አደረገ የሷ የመግባት መስፈርቷም ማለት ነው። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ የሰው ልጅ ተፈጥሮ በእነዚህ ነገራቶች ስለሚሳብ ምን አለ ጅብሪል በኋላ እንዲህ አለ፣ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልናህ እምላለሁ ማንም ሰው እንዳይገባት ፈራሁ አለ። አሁን ይሄ ፈራሁ የሚለውን ቃል እንደው ለየትኛው እስኪ የሚቀራረብ አማርኛ እስኪ ተርጉሙልኝና ለየትኛው አማርኛ ነው የቀረበ ከአውዱ አንፃር? ፍርሃት የሚለው ላይክ መንቀጥቀጥ ነው ምንድነው የሚያሳየው? እሺ ፈራሁ የሚለው ብቻውን ሳይሆን ማንም ሰው እንዳይገባባት የሚለው አንድ ላይ ሰዎች አይገቡባትም ብዬ ፈራው ነው ባጭሩ። ሰዎች በዚህ ከተከበበች ሰዎች አይገቡባትም ብዬ ፈራው ነው። ይሄ ምን አይነት ፍርሃት ነው? ላይክ ይሄ ምን አይነት ፍርሃት ነው? እስኪ በሌላ አማርኛ ሰሚዎችን ምን ለማለት ፈልጌ ነው ማለት ስለሷ ምንድነው ጌታ ሆይ በልዕልና እምላለሁ ማንም ሰው እንዳይገባት ፈራው። እንግዲህ አሁን ማለት አሁን ይሄ ማንም ሰው እንዳይገባባት ፈራው ሲል አዶን ነው እዚህ ጋር በደንብ እንትን አላብራራውም። ስለዚህ ስለ ዋናው ቃሉ ማለት ግልጽ ነው ባይዘው ግልጽ ነው። እሺ አባ ለማንኛውም እኔ ይሄን ያክልም ጊዜም የወሰድኩት በዚህ ሐሳብ ላይ ቀላል ነገር ስለሆነ እርሶ ራሱ ሲያዩት ቀጥታ ይገባውታል ብዬ ስላሰብኩ ነው። ከታች ስጋት እያሉ እየጻፉ ነበርና ፈራሁ የሚለው ቃል ይሄ ሌሎች ሰዎች ስለራሱ ነፍስ አይደለም ጅብሪል እያወራ ያለው። ሌሎች ሰዎች ግን በእነዚህ ያሸበረቁ ነገሮች ተከባ እንደው አይገባትም ብዬ ፈራው። ለምን የሰው ልጅ ስስ ነው ለስጋዊ ጉዳዮች ማይገባ ሰው ይኖራል ብዬ አላስብም ነው። ስጋት ነው የሚያመለክተው። እንደዚህ ብዬ ሰጋው ነው ስለራሱ ህይወት ስለራሱ ነፍስ ሳይሆን ሰዎች ይህንን ነገር አይተው ሰዎች ይገባሉ ብዬ ፈራው። እሺ ታላቁ አብርሃም እንዳጋጣሚ ሆኖ ሁለተኛ ጥያቄ ያስኩት ጋር ተመሳሳይ ስለሆነ ግዴታ ጥያቄው እዚህ ጋር ይመጣል። ይሄንን ጥያቄ ያስኩት አንዳንድ ጊዜ ማለት ነው አባ ምን ልወት መሰሎት የሆነ ሐዲስ ምናምን ስናገኝ እና ማላቀው ምናምንም ሲሆን ጉዳዩ ነው የሰምቼው ማላቅ ምናምን ሲሆን
ልክ ስወጣ ቼክ ለማድረግ ይመቸኛል። ሀሳብ ይዤ ምናምን ሄጄ ቼክ አደርጋቸዋለሁ ነገራቶችን ማለት ነው የሚያነሱትን። ከዛ አንጻር ነው። ኢምሩ የምትለው ነገር ካለ በል። ለወደፊቱ ግን ሀዲስን ሲያዩ ማለት ነው ላይክ ኤቢሲዲ ሚል ካለው ኤቢሲዲን አብሮ ማንበብ ነው። ካልሆነ ደግሞ ሀዲሱን እዚህ ጋር ግን እንደው ወደ ኢምራን ከማለፉ በፊት ኢምሩ ይሄን ሲይዘው ያንተ ድምጽ እየተቆራረጠ ነው ያሉኝ ነው። ኢምሩ ቀጥሉ። ኦኬ ይሄን ያስኩበት ምክንያት ተያዥ የቁርአን ሌላ ቃል ወይ ስለነበር ለሱ ሆናል ብዬ ከማሰብ ነው። እንዲሁ ዝም ብዬ ሳይሆን የቁርአን አንድ ሌላ ክፍል ጋር ተገናኘብኝ ከለሱ ሊሆናል ብዬ ገመትኩት ማለት ነው። እሱን ስናገረው ምናልባት ሐሳቡ ሊመጣልህ ይችላል የሰማኸኝ ከሆነ። የቁርአን አንቀጽ ሰላም አለይኩም ይሰማል? ኢምሩ ቀጥሉ። ይሰማኛል። እኔ ለማስተካከል ኢምራን የለም መሰለኝ ካልተመቸህ ነው ያለው። አይ አልተመቸኝም ሳይሆን ኢምራን ጥያቄ ምናምን እንደዚህ ማውራት ፈልጎ ስለነበር ነው። መርሐባ ተስተካክሏል። ሰዎች ከታች ተስተካክሏል። የነሱ ነው እና እኮ እናንተ ጋርማ ይሰማል። ምን ዋጋ አለው 700 ምናምን ሰው ካልሰማ? ከታች ተስተካክሏል። ሰዎች ከታች ያላችሁ ኦኬ። እኔ ጋር ግን ኮሜንት እየታየኝ አይደለም። እሺ ከሰራሽ በቂ። አይ እዚህ ብቻ ሳይሆን ዩቲዩብም ሳያቸው ተቋረጠ ምናምን አሉ እና እኔ ጋርም ደግሞ ዋርኒንግ አምጥቶብኝ ነበረ። ከዛ ነው። እሺ አባይ ቁርአኑን አንዴ አንሱት። አረፒኪ እሺ አመሰግናለሁ በጣም እሺ አመሰግናለሁ። እንግዲህ የተያያዘብኝ ይሄ ሐሳብ ለሱ ይሆናል ብዬ ገመትኩበት ምክንያት ነው። ምንድነው አልቃሳስ 28:88 ከአላህ በስተቀር ነገር ሁሉ ይጠፋል ይላል። ይህ ማለት መላእክትም ሁሉ ሊጠፉ እንደሚችሉ ያመለክታል። ስለዚህ ጅብሪል ወይንም ገብርኤል ከዚህ ነገር ጋር በተያያዘ ያ ጭንቀት እሱንም ሊያማክል ይችላል ከሚል አንፃር ምክንያቱም ይጠፋል ይላል። በመጥፍ ውስጥ ደግሞ ምናልባት ያ ቢሆን በሚል ነው። ይሄንን ታብራራልኛል። አንዱ ይሄ ነው። ፕላስ ደግሞ እዚሁ ላይ ያለኝ ቁርአኑ እያወራ ያለው ስለ ትንሳኤ ቀን ነው። ትንሳኤ ቀን ማለት ፍጥረት ኦኬ። አባ ሂደዋል። እስኪ ሚዩት ያንሱ አንዴ። አባ ይሰማል የኔ ድምጽ? ይስተሰማል። አዎ አላህ Subhanahu Wa Ta'ala ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ጠፊ ነው ማለት ጀሃነም ገቢ ነው ማለት አይደለም። አሁን ሐዲሱ እያወራ ያለው ሰዎች ጀሃነም ይገባሉና በዛ ምክንያት ሰዎች ይገባሉ ወይስ አይገቡም የሚለው ስጋት ላይ ነው ሐዲሱ የሚያወራው። ይሄ ደግሞ ስለ ሞት ነው፣ ስለ መጥፋት ነው የሚያወራው። ሁሉ ነገር ይጠፋል ከአላህ Subhanahu Wa Ta'ala በስተቀር። መላእክቶችም ይሞታሉ ብለን ነው የምናምንኛ። ሰይጣናትም፣ ጅኒም፣ ሰውም፣ መላእክም ሁሉም ከአላህ በስተቀር ሁሉም ይሞታል። ሁሉም ደግሞ ትንሳኤ ይኖረዋል ነው። ስለዚህ ሁሉም ነገር ሲጠፋ መለከል መውት የሞት መልአክ የምንለው ራሱ እንዴት እንደሚሞት ሐዲስ ላይ ተቀምጧል። መለከል መውት ራሱ የሞት መልአክ የምንለው ሰዎችን ነፍስ የሚያወጡ የሞት መልአኮች አሉ እነሱ ራሱ ማለት ነውና እኛ ሞት ማለት ያ ነው እንጂ ስለ ጀሃነም ቅጣት አይደለም የሚያወራ። መጥፋቱንማ ሁሉም ፍጥረት ያውቃልም፣ ሁሉም ፍጥረትም ጠፊ ነው። ያን አይደለም ስጋቱም ጅብሪል አለይሂ ሰላም ፒኪ ሱረቱ ዙመር ቁጥር 38 ከፈተለታል ወይሽ እያለህ ነው ስጣራ ዝም ያልከኝ? ጠርተህ ነበር ወለህ ሰማሁ ወጥቼ ነበር አሁን የተመለስኩት። እሺ ምዕራፍ ስንት? ሱረቱ ዙመር ቁጥር እሺ እስከፈልግ ድረስ አሁልኝ እስኪ የምታውቁ ሰዎች ሊልክሽ እኔ ጋር ሱራ 39 እሺ ቁጥር ስንት? 68 እሺ አባ ይታዩታል። በቅንዱስም ይነፋል ጥሩምባ ነው። እሺ በጥሩምባ ሲነፋ በሰማያት ውስጥ ያለው ፍጡርና በምድር ያለው ፍጡር ሁሉ አላህ ያሻው ሲቀር በድንጋጤ ይሞታል ይላል። አያ ሁሉም ነገር ይሞታል። ከዚያም በእርሱ ላይ መንፋት ይነፋል። ወዲያውኑም እነርሱ
የሚሰራባቸው የሚጠባበቁ ሆነው ቋሚዎች ይሆናሉ አለ። ስለዚህ የውመል ቂያማ ላይ ጥሩምባው ሲነሳ ሁሉም ነገር ይሞታል፣ መላእኮችም አይቀሩም። ወላ ሀታ መጨረሻ ላይ ራሱ መለከል ሞት የሞት መልአክ ራሱ ሩህን አውጣ ይባላል፣ እሱም ይሞታል። ከዛ በኋላ ድጋሚ ደግሞ ሲነፋ ድጋሚ ይነሳሉ ማለት ነው። ይሄ ነው ማለት ሙስሊሞች የምናምነው በዚህ ነው። ሁሉም ነገር እንደሚሞት ነው የምናምነው። ያው ስለ መለከት መነፋት ነው የሚያወራው አባ፣ እርሶም ጋር ስላለ ትምህርቱ ያይ መለከት መነፋት ብቻ ሳይሆን መላእክት እንደሚሞቱ እኔ አብዛኛው ሙስሊም ሆነ አብዛኛው ሌላ እምነት ተከታይ ግንዛቤ ያለው ብዬ አላምንም። ሙስሊሞች ሁሉም ግንዛቤው አላቸው። እኔ እንኳን ሳልገባ ጩጬ ያለው ነው ነገር የማውቀውና ስለ መላእክ መሞቶች የመላእክ ሞት ጋር በተገናኘ እኔ የማውቃቸው ሰዎች ስቲል እስካሁን ግንዛቤው አላቸው። ግን እርሶ እንዳሉት ያው ከመጽሐፍ ቅዱስ ምናልባት የተለየ እምነት ስለሆነ ወይም ደግሞ ከክርስትና የተለየ እምነት ስለሆነ እርሱ ሰምተውት ስለማያውቅ አለን ሆ ይላሉ ከታች ራሱ። ኦሬዲ ኢምሩ ጋር ቀጥሉ። ያው የቀረ ሀሳብ ካለ ኢምሩ ጋር አውሩና ኢምሩም ጠይቅ እየፈለገ ስለሆነ እኔ እስኪ ትንሽ ዝም ልበል፣ ጾመኛ ነኝ። መልካም እሺ፣ መልካም እሺ። እዚህ ጋር መለስክልኝ። ምንድነው ይሄ የሚያወራው? ስለ ሐዲሱ ላይ ስላለው ፍርሃት ሳይሆን ይሄ ፍጥረት ሁሉ መሞትን ነው የሚያሳየው ብለህ መለስክልኝ። ኦኬ ተስማማው። እዚሁ ጋር ግን መላእክት ለምን ይሞታሉ የሚለውን ለምን ይሞታሉ ስልህ ያላጠፉ ናቸው እንደገባኝ መጠን ያላጠፉ ከሆኑ ለምንድን ነው የሚሞቱት? ለምንድን ነው በዛ ድምጽ አስደንግጧቸው የሚሞቱት? ምንድነው ጥቅሙ በዚህ ነገር ውስጥ? ለምን ይሞታሉ ነው ምክንያቱም። ኦኬ አብራራለሁ። እሺ ቆይ አንዴ ኢምሩ እንትን ከታች ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ፣ ታብታብ አድርጉ ነውና ኮፒ ሊንክ እና ታብታብ አድርጉ። ሀቢብ ይቀጥል። አፎን እሺ ካልተሰማ ነው አይሰማም በሉሽ። ካልተሰማ እሺ አባ በጣም አጭር መልስ ነው። እርሱ ምንድነው የሚሞቱት? ፍጡር ስለሆኑ ነው። ፍጡሮች በሙሉ ይሞታሉ። ቁርአን ላይ ምን አለ? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ያላት ነገር በሙሉ ሞትን ቀማሽ ናት አለ። ስለዚህ መላእክቶችን ፍጡር ስለሆኑ ይሞታሉ። ሞት የሚገናኘው ከኃጢአት ጋር አይደለም። ኃጢአት እየሰራም ያልሰራም ይሞታል። እኛን እንተውና እንስሳቶች ይሞታሉ። እንስሳት እንግዲህ አእምሮ የላቸውም፣ ኃጢአት ሰሩ አይባልም፣ ግን ይሞታሉ። ስለዚህ ሞት ተመልሶልኛል። ቴንክ ዩ። በቃ እሺ ክርስቲና አንድ ጥያቄ ልጠይቆትና ከዛ በኋላ ወደ ዋና ጥያቄ ይገባለሁ። ግን ያጀማ ከስር ያላችሁ ይሰማችኋል? አንዴ ተቋርጧል መሰለኝና አይሰማም ይላሉ። ሰላም አለይኩም ወራህመቱላህ። አይ ቲንክ ፒኬ ካሜራ ሲከፍት ይመስለኛል እንትን እያደረገ ያለው። እስኪ እንትን በለውና ወይ እንደዛ እናደርገው። አይ አሁን ይሰማል ብለዋል። ኸይር እስቲ አሁን ይሰማል ብለዋል። ካልተሰማ አሳውቁን እሺ። ያጀማ ዋናው ለእናንተ ስለሆነ እሺ። አባ ይሰማል። ከኔ ጋር የተገናኘ አይደለም። እሺ ሰዎች፣ እኔ ካሜራ መዝጋት አልችልም። ፒሲ ላይ ስለሆነ አይዘጋም ካሜራ በፒሲ። ቀጥሉ ሀይቢ። አፎን ኢንሻአላህ። አባ ዮሐንስ መጽሐፈ ሄኖክ ምዕራፍ 19 ይከፍቱልኛል? እንደው 66 ነው ያዝኩት። 81 ሀዶ የለውም? 80 ሀዶ የለውም? ለጊዜው የለኝም። ለጊዜው ይቅርታ 66 ነው ያዝኩት። እኛ እናወጣሉታለን፣ ያው ፒኬ ያወጣሉታል። መጽሐፈ ሄኖክ ምዕራፍ 19 ቁጥር 1 ላይ አንድ ንባብ አለ። እሺ 19:1 ያነቡልኛል። በዚያች ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጫኛል ብሎ ለቅዱስ ሩፋኤል መለሰለት። ልቀጥል? እዚህ ጋር ነው ዋና ፖይንቴና መንፈስ ቅዱስ አምላክ ነው አይደል አባ? እውነት ነው። አዎ አምላክ ነው። እሺ አምላክ ከሆነ ለምንድን ነው ቅዱስ ሚካኤል በአምላክ የሚበሳጨው? ኦኬ ቅዱስ ሚካኤል ራጉኤል በሚል ነበር ያነበብኩት። ኤኒዌይስ ዋናው መልአክ መሆናቸው ነው። ሚካኤል ነው የሚለው እንግዲህ ዕውቀቱ በደንብ ይሁት። ሚካኤል ነው የሚለው በደንብ ይሁት። ኦኬ ችግር የለብኝም። ሚካኤልም ሆነ ራጉኤል ያው ከመላእክት አንዱ። አዎ ግን እዚህ ጋር ሚካኤል ነው በትክክል ነው። እሺ አሁን ጥያቄያችን ምንድነው? መልአክ እንዴት ብሎ አምላክ ያበሳጨዋል ቢመልሱልን። አባ መልስ እየጠበኩኝ እኮ ነው። ፈልጋለሁ
የተበሳጨው እውቀቱ ያበሳጨኛል ማለት ምን ማለት ነው? በቃ አይረዳውም፣ አለመረዳት ነው። በፍጹም ከአእምሮ በላይ ይሆንበታል ነው የመንፈስ ቅዱስ እውቀቱ እጅግ። ለምሳሌ ማሳያ ስጠይ ካልከኝ አባ ሮሜ 11 ይመስለኛል። እስቲ ካወጣህልኝ እስቲ እኔም ለማውጣት ሞክር። 11:33 ይመስለኛል። እስቲ አባ ያንዲ ብራ ያጉልኝ አንድ እስቲ ላውራ አባ። እሺ አዎ አይ ርዕስ አይቀይሩ። እዚህ ጥቅስ ላይ እየተወራ ያለው አልቀጥልም። መልስ ነው እዚህ ጋር ያመጣው፣ ለመልስ ነው ጥቅሱን ያመጣው። ወይ ችግር የለውም። አሁን ሮሜን ያወጣሁት ለምን? እሺ አንድ በአንድ እናያቸዋለን። መጀመሪያ እዚህ ጋር ማንና ማን እያወሩ ነው ያሉት? ቅዱስ ሚካኤል ከማን ጋር? የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መነፈሰ። ከሩፋኤል ጋር ሩፋኤል ከመላእክ ጋር ኦኬ፣ ሁለቱ መልአኮች እንግዲህ እያወሩ ነውና አምላክ እዚህ ጋር እንግዲህ መንፈስ ቅዱስን እንትን እያደረጉት ነው። እሱ በማማት ደረጃ ወይም ደግሞ እንደዚህ አደረገ እያሉ እያወሩ ነውና እዚህ ጋር ቅዱስ ሚካኤል ምን አለ? የመንፈስ ቅዱስ እውቀቱ ወደ ሐዘን ይወስደኛል ይላል። ወደ ሐዘን ይወስደኛል ማለት ነው። ሐዘን ሲባል ሐዘን ማለት ያን ነገር አለመረዳት፣ በጣም ጭንቀት፣ ፍርሃት፣ አለመረዳትን ያሳያል። አንደኛ የሆነ ነገር ይሁንለት እንዳሉት መጨነቅ፣ መፍራት። እሺ ተቀብያለሁ። እሺ እንቀጥልና ቀጥሎ ያበሳጨኛል ይላል። በኢትዮጵያ ቋንቋ ያበሳጨኛል ማለት ነው መበሳጨት ነው መናደድ። ኦኬ ስለዚህ መልአኩ ይናደዳል። ኦኬ በጣም ጥሩ። አሁን ይሄ ከዚሁ ከራሱ ከቦታው አውድ አንፃር ስታዩ ምን መሰለህ? የመንፈስ ቅዱስ እውቀቱ ሊረዳው አለመቻሉን በፍጹም በቃ ከአእምሮ በላይ መሆን አንድ ጊዜ እኮ ያሳዩኛል። ችግር የለም አዳምጠኝ ልናገርና አይ አባ ያወራሉ፣ ግን አንዴ እየገባኝ መሆን አለበት። ዝም ብሎ ካወሩማ ጥቅም አይኖረውም። እየገባኝ እንዴ ተናግሬ ስጨርስ ነው ኢምራን። አንድ ጊዜ ይቀጥላሉ። ግን ያበሳጨኛ ማለት ወንድሜ አንዴ ስማኝ። ቆይ ውይይታችን ሰላማዊ ሆኖ እንዲቀጥል ይሄ ጃባርና ታላቁ አብርሃም ጋር ስናወራ ተደማምጠን ስንጨርስ ነው የምንነቃቀፈው፣ የሚነቀፍ ነገር ካለ እና አንተ ጋርም እንደዛ እንዲሆን ፈልጋለሁ። ስለማይቻለው ግን እድል ስጦት፣ ጥሩ ሰው ስለሆነ እድል ስጦት። እኔ ጋር ሲወራ ካለ ማስረጃና እንትን አላደርግም፣ ግን ችግር የለውም አውሩ። እሱን እኮ አሁን እጠቅስልሃለሁኝ። እንትን ስለ እውቀት ምንድነው እንዴት ነው የሚለውን እናያለን ገብተን። ነገር ግን እዚህ ጋር አውዱ ኢንቴንሽኑ የሚነግረን ምንድነው? እውቀቱ ወደ ሐዘን ይወስደኛል። ምኑ? የመንፈስ ቅዱስ እውቀቱ፣ መንፈስ ቅዱስ አይደለም እውቀቱ፣ በቃ ሊረዳው አለመቻሉ ገልጾታል እኮ። የመንፈስ ቅዱስ ምኑ? እውቀቱ። ከዛስ ወደ ሐዘን ይወስደኛል፣ ከዛስ ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ይሄ አለመረዳቱ ከአእምሮ በላይ መሆኑን ፈጣሪ ልንረዳው። እግዚአብሔር መንፈስ ነው ይላል። መንፈስ ነው፣ እጅግ ረቂቅ፣ ከመላእክት በላይ ረቂቅ ነው። እነሱ መንፈስ ናቸው፣ ግን ከነሱ በላይ ረቂቅ ነው። ስለዚህ ከአእምሮ በላይ መሆኑን የሚያሳይ ሐሳብ እንጂ ይሄ ሰውኛ የሆነ በሰው ላይ እንደመቆጣት ሰውን ላይ ለመጣላት እንደሚፈልገው አይነት ቁጣ ሳይሆን አለመረዳትን በቃ እጅግ ጥልቅ የሆነ እውቀትን ያሳያል። ቴንክ ዩ ይምራል። እሺ እናመሰግናለን አባ። አያችሁ አይደል አባ፣ ቃል በቃል እናወራ ያልኩት ለዚህ ነበረ። እርሱ ያወሩትና ጥያቄ ምንም አይገናኝም፣ ምንም አልነኩትም። አንደኛ አባ እያዘንኩ ቢሆንም አውዱ ስለምን እያወራ እንደሆነ አልገባሁትም። አውዱ እያወራ ያለው ስለወደቁ መላእክት ነው። አውዱ አሉ፣ ግን አውዱን ስጠይቃችሁ አይ በቃ አስወራኝ አሉ። ግን አውዱ እያወራ ያለው ስለ ወደቁ መላእክቶች ነው። ደቂቀ ሴት ብሎ ያስቀምጣቸዋል። አንደኛ። ሁለተኛ ደግሞ ኮንቨርሴሽኑ ወሬው በማን መሀል ያለው? በቅዱስ ሩፋኤል እና በቅዱስ ሚካኤል ነው። ሁለቱ ናቸው ሀሳብ የተቀያየሩ ያሉ። አሁን የፈለጉትን ነው፣ ችግር የለብኝም። ሀዘን ተቀብዮታለሁ። ሀዘነ ሲባል በቃ ችግር የለውም ከአእምሮ በላይ ሆነበት ብዬታለሁ። ግን ያበሳጨኛል የሚለው ቃል በጣም ጥያቄ ይፈጥራል፣ ህዝቡን ያወዛግባል። እርሱም ምንድነው? መልአክ እንዴ ብሎ በአምላክ ይበሳጫል፣ ለአምላኩ ክብር የለውም እንዴ የሚል ጥያቄ ይፈጥርብኛል። አሁን ቃል በቃል እናውራና የማንግባባ ከሆነ እንግዲህ ማስረዳት ካልቻሉ ምንም ማድረግ አይቻልም። ባለመግባባት ተግባብተን ወደ ቀጣይ እናልፋለን። አባ እሺ ኢምራን፣ በመጀመሪያ ደረጃ እሺ አልጨረስክም? ላስጨርስ። ጥያቄ ቃል በቃል እናወራ እኮ ነው አባ። አይ ቃል በቃል ሳይሆን የምናወራው አሁን ይሄን ሐሳብ
መጽሐፍ ቅዱስ ያደርግልሃል ገብቷል አሁን ይሄ ዝም ብሎ ያፌን መልስ አውዶ አይደለም እያልከኝ ነው አይደለ አሁን አንተ ስለዚህ እኔ መጽሐፍ ቅዱስ ካስደግፍልሃለሁ ማለት ነው ማለት ምን ማለት ነው ጥያቄን መመለስ ይችላሉ ጥያቄን አሁን ያንን ሊመልስ የሚችል በቂ የሆነ ቃል ሮሜ እሱን በሐሳብ ደረጃ መመለስ ይችላሉ ካልቻሉ በቃ ችግር የለውም እዘለዋለሁ ይኸውልህ መጽሐፍ ቅዱስ ዝም ብሎ የሚመለስ አይደለም ከአውዱ አንፃር ቀደም መለስኩልህ አንደኛ ምን ብዬ አውዱ ትክክል አለመረዳትን ያሳያል ዕውቀቱ እጅግ ጥልቅ እንደሆነበት አቅሙ በላይ የሆነበት አውዱ ላይ እንደዚህ የሚለው አሳዩኝ አባዬ ሐሳቡ ይኸውልህ እዚህ ጋር እኮ ሐሳቡ ምንድነው የሚለው የመንፈስ ቅዱስ ብሎ ከዛ መንፈስ ቅዱስ አይደለም ያለው ራሱ አካሉን ሳይሆን ዕውቀቱ ይላል ዕውቀቱ እጅግ ጥልቅ መሆኑን ነው እዚህ ጋር ገልጾታል እኮ አውዱ ምንድነው ዕውቀቱ ከዛስ ወደ ሐዘን መውሰድ ከዛስ መበሳጨት ይሄ እጅግ አቅሙ በላይ መሆኑን የሚያሳይ ግልጽ ነው ለይቅርታ አድርግልኝና እንደው እዚህ ጋር ከአቅሙ በላይ አቅም እንዳለ ገደብ እንዳላቸው ማመናቸው አንድ ነገር ግን አባ አሁንም እያወሩ ያሉት መላእክት ገደብ የላቸውም እንዴ ወንድሜ ቆይ ገደብ የላቸውም ብለን እናምናለን በክርስትና ወደ አምልኮ ስለሚሄድ ነው ችግር የለውም አባ አሁን እንደዛ የሚወስድ ካለ እኔ አይመለከተኝም በግሌ ግን መላእክት አይመለኩም ገደብ አላቸው የተገደቡ ናቸው ይሄ ኦርቶዶክሳዊ ተብሎ የሚቀበል ካለ ስህተት ነው እሺ ችግር የለውም መናገሩት ራሱ በጣም ይደነቃል እንግዲህ መላእክቶችን የምትጸልዩ ካሉ እንደዚህ እንደ አምላክ የምታያችሁ ካላችሁ ንስሐ ግቡ ይላል አባት እናመሰግናለን ስህተት ነው እሺ ቆይ መልሱን ገና አልጨረስኩም መልስ አልጨረስኩም እሺ አይ እሱን ተወው በቃ ችግር የለውም አሁን አባ ምን መስወጥ አንተውም አይደለም ግራ እንዳያጋባ ይምራን ግራ እንዳያጋባ ትንሽ ማብራራት ስላለብኝ በጥቅስ ማስደገፍ አለብኝ እንዲሁ ምክንያቱም ያመጣው አንድ ድረስ ይሰጡኛል ፕሊስ አባ ጥያቄ ምንም የተመለሰልኝ አይደለም የተወዛገብኩ እንዳም ይበልጥ አወዛገቡኝ እንጂ ጥያቄ ምንም አልመለሱልኝ አባ ያዳምጡኝ ፕሊስ አሁን እርሱ እያወሩ ያሉት መንፈስ ቅዱስ ዕውቀቱ ነው አዘነ ነው ሌላ ነገር ነው እያወሩ ያሉት ከዛ አውዱ አላችሁኝ ግን አውዱ ላይ ፈለኩት አውዱን ደግሜ ያነበብኩት አውዱ ጋር ጭራሹኑ ስለ ዕውቀቱ ነው ወይም ደግሞ በቃ ያበሳጨኛ ማለት በቃ ዕውቀቱ ሙሉ ነው የሚል ነገር አላገኘሁም ይሄ የእርሱ ሐሳብ ሆነብኝ ስለዚህ አሁን ጥያቄ ምንድነው አባ መጀመሪያ መልአክ ይበሳጫል እንደሚለው መልሱልኝ ይበሳጫል ወይስ አይበሳጭም አይበሳጭም ካሉ እዚህ ጋር ቅዱስ ሚካኤል ለምንድነው ያበሳጨኛል ያለው አያበሳጭኛ ማለት ትርጉም አለው ካው ደግሞ ከመጽሐፍ ቅዱስ ከፍተው እዚሁ አውድ ላይ ትርጉሙን ያሳዩ እዚህ አውድ ላይ ደግሞ ከሌላ መጽሐፍ ቅዱስ ያሳዩናል ሐሳቤ ግልጽ ነው አንዴ ሊሳባ እሺ ግልጽ ነው ሐሳቤ ግሩም ስለዚህ ከመጀመሪያው ጀምራችሁ መልሱልኝ ባኮቴ ቢያንስ እቺ መልሱልኝ እሺ ቆይ እዚሁ ጋር ታርመኛለህ ያልከኝ መላእክት ይበሳጫሉ ይቆጣሉ ወይ ካልከኝ አዎ ይቆጣሉ ማሳያ ላቅርብል በቃ ጨረስን እኮ መቆጣታቸውን የሚያሳይ አልፈልግም ዋናው ማመናችሁ ነው በቃ ተባረኩ ስለዚህ መላእክት አይቀድም በቃ ዘጋ ስለዚህ አጀማ መላእክቶች እንደሚበሳጩ ዘግተናል ሁለተኛ ተባረኩልኝ ሁለተኛ መልአክ በአምላክ ይበሳጫል በጣም ጥሩ አሁን እዚህ ጋር ምን ያመጣልናል መሰለህ እዚህ ጋር የሚያመጣልን መሰለህ ዕውቀቱ እያልኩ የደጋገምኩልህ ለዚህ ነው ገብተዋል ወንድሜ ይምራል በአካሉ አይደለም ያልኩህ አንድ ጊዜ የአምላክ ዕውቀት መላእክቶችን ያበሳጫቸዋል ጥያቄ ላስተካክለው ይኮ አንድ ጊዜ አዳም ጥያቄ ላስተካክል አንድ ጥያቄ እሺ ጥያቄ ላስተካክሉትና የአምላክ ዕውቀት እሺ ላስተካክል አዳምኛ እሺ የአምላክ ዕውቀት መላእክቶችን ያበሳጫቸዋል እዚህ ጋር አየነው በቃ አየነው ተጻፈ በቃ እዚህ ጋር መጽሐፈ ሄኖክ ላይ ተጽፎ አገኘ ነው ስለዚህ ያበሳጫቸዋል ማበሳጨት ግን ቃሉ እዚህ ጋር ግን ልክ እዚህ በዘዳግም ላይ የበልዓም ታሪክ ላይ እንዳየነው አይነት መበሳጨት ሳይሆን እንደዛ አይነት ሳይሆን ወንድሜ እዚህ ጋር ዕውቀቱን አለማግኘቱ የዕውቀቱ እጅግ ረቂቅነትን ያ ነገር በጣም እንደፈተነው ማሳያ እንጂ የዘዳግም አይነት ብስጭት አይደለም ይለያል በቃ ተመልስልኛል አባ ወላሂ ተመልስልኛል በቃ ዋናው ቢላይም ባይላይም ዕውቀቱ ከነሱ በላይ ሆኖባቸዋል ያበሳጫቸዋል በቃ ተባረኩ ዘግተናል ተባረኩ እንጂ አይ አይደለም ማሳያ ማቅረብ አለብኝ እንደዚህ በግርድፍ አይተለፍም ማሳያ ማቅረብ አለብኝ ዋናው ጀማዓተል ኸይር በቃ በክርስትና መልአኮች በአምላክ ተበሳጭተዋል ጨርሰናል አሁን አምላክ አይደለም እንደዛ አይደለም ታዲያ አሁን ድጋሚ ኢምራን አንድ አዳምጠኝ ኢምራን አንደኛ ትንሽ መረጋጋት ቢኖረን ደስ ይመስለኛል ወጣት ነህ በጣም አይ ረጋው ነው ያወራል ነው አባዬ አንዳው እደሰትሽ ያወሩ አይደል እንዴ አቋርጮታለሁ እንዴ አይደለም ማለት ያው ወጣት እንደመሆነ እንትን ልትል ትችላለህ ግን ትንሽ ተረጋጋሊ ለማለት ነው
ትንሽ ያዝ አድርገኝ ትልቅ ሰው ነኝ አልቻልኩም ፈተክብኝ በጣም እሺ አመሰግናለሁ ግን አንተ ጋር ነው እንዳትወጣ አብረ እዚሁ የምንጨርሰው ይሄንን አንተ ነው ያነሳው አብረን ነው የምንጨርሰው አሁን እኔ እያልኩ ያለሁት ግልጽ ለማድረግ ያክል ተበሳጭቷል ወይ አዎ ተበሳጭቷል በማን ተበሳጭቷል በእውቀቱ ይህ ብስጭት ምን አይነት ነው ዕውቀቱን ሊደርስበት ባለመቻሉ የዕውቀቱ ሁኔታ በሳጨው ለዚህ ማሳያለህ ወይ አዎ ላቅርብ ትፈቅድልኛለህ ላነብ ነው ኢምራን እየሰማኸኝ ጥያቄ ተመልሷል ግን ደስ ይለኛል አስረዱ ያው ጥያቄ ስለመለሱ ደቂቃ አሉት የፈለጉትን ሰዓት ወስደው አስረዱ ብቻ ግን አመሰግናለሁ አሁን ይሄን ጥቅስ ስናገር ምናልባት ልክ አንተ እንዳስተላለፍ እንደፈለግከው አድርገው 771 ሰዎች አይረዱትም ልክ እኔ የተናገርኩት ሐሳብ ምን ለማለት እንደፈለኩ እዚህ ያሉ ሰዎች እንዲረዱት ይሄን ጥቅስ አነባዋለሁ ሮሜ 11:33 እንዲህ ይላል የእግዚአብሔር ባለጠግነትና ጥበብ ያዝነትና ጥበብ ዕውቀቱም አስመርልኝ ዕውቀቱም እንዴት ጥልቅ ነው ተመልከት እሰማለሁ ታላቁ አብርሃም ኢምራን የመንፈስ ቅዱስ ይሄ ሶስቱን አካላት ማለት ነው ከዛ ዘፍጥረት ላይ እንመጣና አንድነቱን ምን ይለዋል አንድነቱን ይሄ 1:26 ላይ እግዚአብሔር ማለት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን ከዚህ የተሻለ ይገኛል ብዬ ነበረ በእውነቱ አሳዝናል አባ በእውነቱ አዝኛለሁ ወላሂ አሉ አባ የሉም እሺ ያመጡትን ሶስት ጥቅስ ፉርሽ አድርግባቸውና በቃ ከመጡ ያወራሉ ያጀማተል ኸይር ጥያቄ በስላሴ አምላኮች አሉ ወይም ደግሞ ሶስት አካላት አሉ ብለው ያምናሉ እነዚህ ማለት ነው አብ ወልድ መንፈስ ቅዱስ አምላክ ተብሎ ይታመናሉ ማለት ነው ጥያቄ ሶስቱ አካል አምላክ እንደሆኑ ከመጽሐፍ ቅዱስ ውስጥ ነበር ያልኳቸው ግን አይ በኋላ አሉኝ ወይም ደግሞ አልተመቸኝም አሉኝ ጥቅስም ሲያመጡም ራሱ አያስኬድም ሶስት ጥቅስ አምጥቷል ሶስቱንም ልምታላችሁ ከማቴዎስ ወንጌል እንጀምር ማቴዎስ ወንጌል ላይ መጀመሪያ የማቴዎስ ወንጌል ጥቅስ ጭማሪ ጥቅስ ነው ጭማሪ እንደሆነ ያው ኮሜንታሪ ማየት እንችላለን የማቴዎስ ጸሐፊ የጻፈው በሂብሩ ነው አሁን ያለው ግን ከ400 ዓመት በኋላ የመጣ ቅጂ ነው ሲቀጥል ኮቴሽን ራሱ ብንመለከት አብ ወልድ መንፈስ ቅዱስ የሚል የለም ሐዋርያትም በአብ ወልድ መንፈስ ቅዱስ ስም ሳይሆን ያጠመቁት በኢየሱስ ስም ብቻ ነበር ያጠመቁት ማስረጃ የሐዋርያት ሥራ ምዕራፍ 19 ላይ ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ነው ያለው ስለዚህ ሐዋርያት የማይጠመቁት በአብ ወልድ መንፈስ ቅዱስ ስም ሳይሆን በኢየሱስ ስም ብቻ ነበር ስለዚህ መታ ነው አብ ወልድ መንፈስ ቅዱስ የሚል የለም እንደ አብ ወልድ መንፈስ ቅዱስ መባው ደግሞ አምላክ የሚያደርጋቸው ከሆነ አንድ ጥቅስ ልስጣቸውና መላእክቶችም አምላክ ናቸው ማለት ነው ቤት ካን የሉቃስ ወንጌል እንደዚህ ይላል በእኔና በቃሌ የሚያፍር ሁሉ የሰው ልጅ አንደኛ ኢየሱስ በአባቱ ሁለተኛ አብ በቅዱሳን መላእክት ክብር አለ አብ ወልድ መላእክት ስለዚህ ሶስቱ አካል በአንድ መቀመጣቸው አምላክ የሚያደርጋቸው ከሆነ አባ አጨበጭብሎታለሁኝ መላእክቱ አምላክ ናቸው መታ ነው ሶስተኛ ደግሞ እንፍጠር ብለዋል ነው ያሉት መጀመሪያ ይሄ መጽሐፍ የአይሁዳውያን መጽሐፍ ነው ስለዚህ በአይሁዳውያን አራዶ መረዳት አለብን አይሁዳውያን ምን ያሉ ስን ተመከቱ ያው and the Lord said to the angel መላእክቶችን ነው ያወራቸው ስለዚህ ስላሴ የለም ያው መላእክቶችን ነው ያወራ ያለው በመጽሐፋችሁም በመጽሐፈ ኩፋሌ ላይ ብትመጡ የመጽሐፈ ኩፋሌ ላይ መልአከ ገጹ ምን አለ መልአከ ገጹ እግዚአብሔር ለኛ እንዲህ አለን አዳ ብቻውን ይሆን ዘንድ መልካም ስላልሆነ እንደሱ ያለ ረዳት እንፍጠርለት አለ ቡም አያችሁ አራቱንም መታውት አራቱም ተመታ ስለዚህ ስላሴ አላመጡም አባ በእውነቱ ግን አዝኛለሁ ለምን ካላችሁኝ እኔ ዕውቀቱ አለኝ ስላሴ አድርጌበታለሁኝ ብሎ ነበረ ግን ምንም የተለየ ነገር አመጡ ስለዚህ ክርስቲያን ወገኖቻችን እባካችሁ ሶስት አምላክ ከማምለክ ውጡላለሁኝ ሶስት አምላክ እናመልካለን ካላችሁ ደግሞ ቢያንስ በማስረጃ አምልኩ መጽሐፋችሁ ላይ ማስረጃ አቅርባችሁ አምልኩ ላለሁኝ خلصنا ተመታ እሺ ጀዛኩሙላሁ ኸይራን ኢምሩ እንግዲህ ጆሲ አለ አሪፍ ነበር አባ ጋር ያደረጋችሁት ቆይታ ማለት ነው ጀዛከላ ጆሲ አለ ጆሲ አላችሁ በሁለት ናቸው እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ ሙስሊሞች ሆናችሁ ጥያቄ ያላችሁ በንጽጽር ዙሪያ አንድ ቁጥር ጻፉ
ያው መግሪብም እየደረሰ ስለሆነ ቶሎ ቶሎ ጨርሰን ወደ ምንድነው አፍጡር ወደ አፍጡር እንሄዳለን ኢንሻአላህ። ፒኬ ለጠፈው ምኑን ነው የምለጠፈው? ሰዎች ምኑን ነው የምለጠፈው? ዛሬ እዚህ ቁጭ ብዬ ለዋል። ስንት ሰዓት ነው የገባው? እኔ እንጃ ግን 5 ሰዓት እየሆነኝ ነው እዚህ ጋር ባለው ሰዓት ማለት ነው ከገባው። ምንድነው አንተ እንዴት ነው ኃይሉን የምታገኘው? እንዴ እኔ እንደውም እኮ እንትን አድርጌ ነው እንጂ ቀን 8 ሰዓት ገብቼ ለሊት 8 ሰዓት ከምናምን ነበር መውጣ ያኔ በክፉ ዘመን።